ፐርሶናም ያስፈልጋል ኢጎም ያስፈልጋል ከእንደገና ሻዶውም ያስፈልጋል እቻ አበባ ቀስ በቀስ ምን እየረሳች ትመጣለች አበባ መሆኗን ትረሳለች ወይም ደግሞ ትክክለኛውን ኳላ ያለው ሰው እንደዚህ አድርጋችሁ አስቡትና ከፊት ለፊት ይሄ ያስቀመጠችው አርቲፊሻል አበባ አለ ኳላ ደግሞ እኔነቷ አለ ትክክለኛው ማንነቷ ማለት ነው ሶ የምትፈልገውን ነገር የምታገኘው በትክክለኛው ማንነቷ ሳይሆን ኳላ ባለው ሳይሆን በተደበቀው ሳይሆን ከፊት ለፊት ባስቀመጠችው እውነተኛ ባልሆነ መልኩ ውስጥ ነው ስለዚህ ከብዙ ጊዜያት በኋላ ምን እየሆነች ትመጣለች ትክክለኛ እኔነቷ የኳላ ያለው የተደበቀው ሳይሆን ከፊት ለፊት ያሳየችው መልኳ እንደሆነ የተቀበለች ትመጣለች ወይም ያመነች ትመጣለች ነው ሰው የምትፈልገውን ነገር ከዙሪያዋ ታገኛለች ሶ ናርሲሲስቲክ ሲባል ራሳቸውን የምርም የሚወዱ ሰዎች አይደሉም ወይም ደግሞ እውነተኛ እኔነታቸውን የሚወዱ ሰዎች አይደሉም የደበቁትን ማንነታቸውን የሚወዱ ሰዎች አይደሉም ወዱ አይደለም በርግጥ ያንን የደበቁት በህይወታቸው ውስጥ ማግኘት ያለባቸውን ነገር ለማግኘት ምን ያደረጉት ነው ዴቨሎፕ ያደረጉት ሌላ ካራክተር አለ ነው ወይም ደግሞ ሌላ ማንነት አለ ያ ማንነት ማን ይባላል ፐርሶና ይባላል ወይም ደግሞ ከፊታችን እናስቀምጣቸው ማስክ እንላቸዋለን ሰው ማለት መርከብ ዓለም ውቅያኖሱ ጊዜም ይወስዳል ካፈር እስኪደርሱ በውሃ ወጀብ መሃል ማዕበልን ያልፋል የሰው ልጅ ህይወት መርከቧን ይመስላል ሰላም የጉዞ ልቦና ቤተሰቦች እንዴት ናችሁ አለን ይመስገነው ይሄ ጉዞ ልቦና ነው የሱ ቻናል ነው እኔ ልደቱ እባላለሁ የስነ ልቦና አማካሪ ነኝ ዛሬ ቪዲዮ ሳልሰራላችሁ አይ ቲንክ አንድ ሳምንት አልፏልና አለቀኩም በባለፈው ከብዙ ነገሮች አንፃር ነው ያለቀኩትና ይቅርታ ጠይቃለሁ ዛሬ ትንሽ ስለ ኢጎ ሻዶ እና ፐርሶና በካርል ዩንግ የኔቸር ወይም ደግሞ የሰው ልጅ ጠባይ ወይም የሂዩማን ኔቸር በመንለው የሚመለከትበትን መንገድ እናያለን ይሄንንም አለመረዳታችን ወይም እነዚህን ክፍሎች አለመረዳታችን ስለኛ የሆኑ ነገሮች ሆኖ ሳለ እነዛን አለማወቃችንና በህይወታችን ውስጥ አለመገንዘባችን ብዙ ጊዜ የሆኑ ነገሮችን እንዳለውጥ ያደርገናልና ከስነ ልቦና ውስጥ ካሉት ዲፕ ከሚባሉ የሳይኮሎጂ ጽንሰ ሐሳብ ማዕከል አንደኛው ከሲግመንድ ፍሮይድ ጋር በነበረበት ጊዜ ወይም ከዛ በኋላ ራሱ ዴቨሎፕ ያደረገው ሳይኮአናሊሲስ ነው ሶ ወደ ኮር ፖይንት ከመግባታችን በፊት ግን የሆኑ ምሳሌዎችን እየወሰደን ወይም የሆኑ ሜታፎሮችን እያነሳን ብናወራ የተሻለ ነው ያስባሉ በልጅነታችን ብዙ ጊዜ የምንጣለው ስላችሁ እንዴት ነው ራሳችንን የመንከባከብ ወይም ራሳችንን የማሳደግ ፖቴንሻል ስለሌለን ብዙ ጊዜ ልንጠጋ የምንችለውና ጣፈንታችን የሚሆነው በሌሎች ሰዎች እጅ ላይ ነው እሱም በቅርብ ያሉት ቤተሰቦቻችን ናቸው ሶ አንዲት አበባ አለች በአንድ ሰፈር ውስጥ የምታድግ በአንድ ቤት ውስጥ የምታድግ አሳዳጊዎች አሏት እቻ አበባ በዛ በማደግ ስርዓት ውስጥ ወይም ደግሞ እንጭጭ ያለች ምን ትፈልጋለች ቤዚክ የሆኑ ኒዶችን ትፈልጋለች ልክ እንደ ሰው ልጅ ለምሳሌ አንድ ህፃን ከምግብና ከመጠጥ ያለፈ ነገሮች ነው ብዙ ጊዜ የሚያስፈልገው ብዙ ሪሰርች ብታዩ ወይ ደግሞ ኤክስፐሪመንቶችን ብታዩ ለምሳሌ እንደ ጦጣ ዝርያ ያሉ የሚፈልጉት ምንድነው የሚለው ኮር ነገር ኤክስፐሪመንት ሲሰሩ በዚህ በኩል አንድ የሆነች በአኒሜሽን የተሰራች የጦጣ እናት ወይም ደግሞ ዝንጀሮ ነውና ሁለት ተሰርተዋሉ አንደኛዋ በጥጥ ወይም ደግሞ ኮምፎርት ባለው ነገር የተሰራች ስትሆን አንደኛዋ ግን ምንም ነገር የላትም ጀስት ወተት መስጠት ብቻ ነው ሶ
ሁለቱም አኒሜሽን ናቸው ወይም ደግሞ በሰው እጅ የተሰሩ ነገሮች ናቸው እና እቺ ጦጣ ወይም ህፃን ሳለች ብዙ ጊዜ ሴርባት ብቻ ነው እዛችኛዋ እናትየው ጋር የምትሄደው። ግን የትኛውንም የሴፍቲ ጉዳይ ሲነሳ ግን ሮጣ ልትሄድ የምትችለው ማን ጋር ነው? እዚች ኮምፎርት የምትሰጣት የምታክፋት ጋር ነው። እንደዚህ የተቀመጠች ናት፣ ጀስት ሄዳ ታክፋታለች ነው ህፃኗ ጦጣ። በእንደዚህ አይነት ብዙ የተሰሩ ቪዲዮዎችን ያለው ኖት ኦንሊ በጦጣ ብቻ። አንድ ጊዜ እንደውም ቪዲዮ እያየው ነበር፣ አንድ ህፃን ልጅ እያለቀሰ እና በጣም ቀውጥ እያደረገው ነው። እናትየው አልነበረችም። ሶ እናትየው መታ ዘሞመንት አጠገቡ ደርሳ ድምጿን ስታሰማው ወዲያው ነው እንቅልፍ የጣለው። ምንድነው ይሄ ልጅ እየፈለገ ያለው የሚለውን ነገር እንድትጠይቁና ኦኬ ዘሞስት ህፃናቶች የሚፈልጉት ምንድነው ከተባለ የእናታቸውን በዙሪያ መኖርና አለውል የሚባለውን ነገር እየጠበቁ ነው የሚባለውን ነገር ይፈልጉታል። አስቦት አይደለም፣ ባዮሎጂካሊ ወይም ስነ ተፈጥሯችን ውስጥ ያለ ነገር ነውና አንዲት አበባ በአሳዳጊዋ እጅ ውስጥ ስትወድቅ የሚያስፈልጓት ነገሮች አሉ። አበባ እንደመሆኗ ቤዚክ የሆኑ ኒዶቿ ምናልባት ፀሐይና ውሃ ማግኘት ነው። እቺ አበባ ከሆነ ጊዜ በኋላ አሳዳጊዎቿ ብዙም አታምርም ብለው ወይም ደስ አትልም ብለው ጨለማ ክፍል ጋር ያደርጓታል። እዛ ውስጥ ሲያደርጓት እቺ አበባ ደግሞ ማደግ ስላለባት የተጣለችውን በአሳዳጊዋ እጅ ስለሆነ አሳዳጊዎቿ ደግሞ የተናገሩት ነገር ከሷ የሚፈልጉትን ነገር ስላላገኙ ምን አደረጉ ነው ወደ ጨለማ ክፍል ወሰዷት። ብዙ ጊዜ ይሄ ሜታፎር ለናርሲሲስቲክ ፐርሶናሊቲ የምጠቀመው ነው። ናርሲሲዝም እንዴት ነው የሚያድገው የሚለውን ነገር። ያቺ አበባ ምን ትሆናለች እና ታስብ እንበልና ሜታፎር ስለሆነ አይወዱኝም እነዚህ አሳዳጊዎች። ምን ማግኘት አለብኝ እኔ በህይወቴ ውስጥ ደግሞ ውሃና ፀሐይ ማግኘት አለብኝ። ፀሐይ ሊነካኝ ይገባል። ውሃ ደግሞ ለነርቸሪ ወይም ለማደጌ ቤዚክ የሆነ ኤሌመንት ነው። ስለዚህ ምን ታደርጋለች? ከፊት ለፊቷ አንድ የሚያምር አርቲፊሻል አበባ ተተክላለች። እቺ አበባ እዛው ፊት ለፊቷ ሶችን የተከለችውን አርቲፊሻል አበባ አይተው አሳዳጊዎቿ እንዴት ነው ያማርባት ይሉና እቺን አበባ ወደ ምን ይወስዷታል ነው እዛው ፀሐይ የምታገኝበትን ቦታ ጋር ይወስዳቷል። ከዛ በኋላ ደግሞ ውሃም ያጠጧት ይጀምራል። ስለዚህ የምትፈልገውን ነገር በምን መልኩ ነው ያገኘች የምትመጣው ማለት ነው? ዴቨሎፕ ባደረገችው ከፊት ለፊት ባስቀመጠችው አርቲፊሻል በሆነ ማንነት ውስጥ ነው። እቺ አበባ ቀስ በቀስ ምን እየረሳች ትመጣለች? አበባ መሆኗን ትረሳለች። ወይም ደግሞ ትክክለኛውን ኳላ ያለውን እንደዚህ አድርጋችሁ አስቡትና ከፊት ለፊት ይሄ ያስቀመጠችው አርቲፊሻል አበባ አለ፣ ኳላ ደግሞ እኔነቷ አለ፣ ትክክለኛው ማንነቷ ማለት ነው። የምትፈልገውን ነገር የምታገኘው በትክክለኛው ማንነቷ ሳይሆን ኳላ ባለው ሳይሆን በተደበቀው ሳይሆን ከፊት ለፊት ባስቀመጠችው እውነተኛ ባልሆነ መልኩ ውስጥ ነው። ስለዚህ ከብዙ ጊዜያት በኋላ ምን እየሆነች ትመጣለች? ትክክለኛ እኔነቷ ኳላ ያለው የተደበቀው ሳይሆን ከፊት ለፊት ያሳየችው መልኳ እንደሆነ የተቀበለች ትመጣለች ወይም እያመነች ትመጣለች ነው። የምትፈልገውን ነገር ከዙሪያዋ ታገኛለች። ናርሲሲስቲክ ሲባል ራሳቸውን የምርም የሚወዱ ሰዎች አይደሉም፣ ወይም ደግሞ እውነተኛ እኔነታቸውን የሚወዱ ሰዎች አይደሉም። የደበቁትን ማንነታቸውን የሚወዱ ሰዎች አይደሉም። ወዱ አይደለም በእርግጥ ያንን የደበቁት በህይወታቸው ውስጥ ማግኘት ያለባቸውን ነገር ለማግኘት ምን ያደረጉት ነው? ዴቨሎፕ ያደረጉት ሌላ ካራክተር አለ ነው፣ ወይም ደግሞ ሌላ ማንነት አለ። ያ ማንነት ማን ይባላል? ፐርሶና ይባላል። ወይም ደግሞ ከፊታችን የምናስቀምጣቸው ማስክ እንላቸዋለን። የራሳችን እውነተኛ የደበቅናቸው ነገሮች አሉ። ልክ እንደ ሻዶ ኋላ ይደበቁና ከዛ በኋላ ደግሞ ምንፈልገውን ከሰው ምን ማግኘት ይችላል? አድማይሬሽን ሊሆን ይችላል፣ ቫሊዴሽን ሊሆን ይችላል። ከሰዎች ይሄ አንተ ጎበዝና አንተ ታምራለህ ቆንጆ ነው የሚባለውን ነገር ለማግኘት ምን ሰራቸው መልኮች አሉ። በስራም መልኩ ሊሆን ይችላል፣ ከቤተሰብ ማግኘት የምንፈልጋቸውን ነገሮች ሊሆን ይችላሉ፣ ከጓደኞቻችን ማግኘት የምንፈልጋቸውን ነገሮች ሊሆን ይችላሉ። እነዚህ ነገሮች ለማግኘት የምንጠቀምበት አንደኛው
ነገር ፐርሶና እንለዋለን ወይም ደግሞ ማስክ እንለዋለን። ከእውነተኛው ማንነታችን ውጪ የምናደርጋቸው ነገሮች በሙሉ። ለምንድነው እንደዛ የምናደርገው ከተባለ በእውነተኛው ማንነቴ ሰዎች አልተቀበሉኝም። በእውነተኛው ማንነቴ ራሴን ስገልጥ ኦተንቲክ ስሆን ወይም ደግሞ የሚያስፈልገኝን ነገር ሳሳይ ሰዎች አልተመለከቱኝም። ሰዎች ያንን ነገር አላደረጉልኝም። ሰዎች ምንድነው ያደረጉልኝ? ሰዎች ትክክለኛውን ሳይሆን ቢውል ያደረኩትን ፐርሶና ወይም ማስክ ፐርሶና ማለት በግሪክ ቲያትር ላይ መድረክ ላይ ሲወጡ የሚለብሱት ማስክ አለ። ያን ማስክና የሚሰጣቸው ምን አለ ነው ስክሪፕት አለ። አንድን ካራክተር ሊጫወቱ ሲሉ ለሞመንት ያክል ያንን ማስክ አድርገው ያንን ካራክተር ይጫወታሉ። ግን እነሱን ነው እነሱ አይደለም። ከስራም ከቤተሰብም ከጓደኛም ምፈልጋቸው ነገሮች ነበሩ። ያንን ምፈልጋቸው ነገሮች በእውነተኛው ማንነቴ ሳሳይ በእውነተኛው ማንነቴ ያልተቀበሉኝ ብዙ ሰዎች አሉ። ብዙ ጊዜ ትራውማቲክ የሆኑ ነገሮች የሚገጥሙን በዛ ምክንያትም ጭምር ነው። በልጅነታችን ሳንፈልግ የሚደርሱብንና ፈልገን የምናጣቸው ነገሮች አሉ። ፈልገን ያጣነውን ነገር የምናገኝበትን ነገር የምናዳብረው የዛን ሰዓት ነው። ስለዚህ ሰውነታችንን ራሳችንን ፕሮቴክት ለማድረግና ያንን ፍላጎት እንድናገኝ የሚያደርግበትን መንገድ ቢውል ያደርግና ያንን ከውጭ እንደ ፐርሶና የምንሰራውን መልክ እኔን ነው እያለ እያመነ መምጣት ይጀምራል። ይኸውላችሁ በዚህ ሜታፎር ውስጥ ሶስቱንም ነገር ማየት ትችላላችሁ። አንድ ሰው የሚፈልገውን ነገር ለማግኘት ሲል ወይም ደግሞ በእውነተኛው ማንነቱ ራሱን ሲገልጥ አንድ ሕፃን ልጅ ቤተሰቡ ማንም የማያየው ከሆነ ከዛ ትንሽ በሚሳሳተው ስህተት ደግሞ በጣም የሚሰደብ ከሆነ ዘና አንዳንዴ ደግሞ አስተዳደጋችንም ውስጥ ካያችሁ በጣም ቫሊዴሽን እና ከቤተሰቦቻችን ጭብጨባ የምናገኘው በህይወታችን ውስጥ የሆነች ነገርን አቺቭ ስናደርግ ነው። ለምሳሌ እንበልና አብዛኞቻችን ያለፍነው በትምህርት ስርዓት ውስጥ ነው። በዛ የትምህርት ስርዓት ውስጥ ስናልፍ ቤተሰቦቻችን እኛ የሚያበረቱንና እኛን የሚወዱን አፕሪሺየት የሚያደርጉን መቼ ነው? አንደኛ ስንወጣ ነው በትምህርታችን። ከዛ ውጪ እኛን ከሌላው ሰው ጋር የማናጸር ሂደት ውስጥ ነው ያሉት እንጂ አብዛኛው ጊዜ ቤተሰቦች ልጆችን ሲያሳድጉ በጣም የሚያሳዝን አስተዳደግ የሚያሳድጉ ወላጆች ነው ያለው። በተለይ አሁን ባለው ዘመን ላይ ምናልባት ትምህርት ምናምን ላይ ይባል ይችላል፣ ግን ቤተሰቦች ልጆቻቸውን በምን አይነት ኮምፎርት ውስጥ እንደሚያሳድጉና ልጆቻቸው ምንም አይነት ትግል ካለማግኘታቸው የተነሳ ምን አይነት ቀውስ ውስጥ እየገቡ እንደሆነ መመለከትበት በጣም ብዙ ሁኔታ አለ። በብዙ ክላይንትም ያለው ይሄን ነገር ምንም ይታገሉት ነገር የለም በህይወታቸው። ሁሉም ነገር ተሟልቶላቸው ነው ያደጉት። ሁሉም ነገር ተሟልቶላቸው ማደጋቸው በህይወት ውስጥ አስፈላጊ የሚባሉትን ትግል አለማወቃቸው ካደጉ በኋላ ኮምፎርት ውስጥ እንኳን ቤተሰቦቻቸው ቢያስቀምጧቸው መቼም ከቤተሰባቸው ውስጥ ሁሉ ጊዜ አይኖሩም አይደል? በእናት እቅፍ ሁሉ ጊዜ አትኖርም። ህይወትን ለመታገል ስትወጣ ግን ምንም ሪሶርስ የለህም ወይ ምንም ስንቅ የለም፣ ምንም ዴቨሎፕ ያደረገው ስኪል የለም። ልጄን ያሳለፍኩትን ህይወት እንዲደግም አልፈልግም እና እንዲታመም እንዲሰቃይ ሳይሰቃይና የሆነ ህመም ሳይደርስበት የሚያድግ ልጅ በኋላ ላይ ሶፍት ነው የሚሆነው እንጂ ጠንካራ የሆነ ነገር አይኖረውም። ምክንያቱም ህይወት ያንን ነገር አትፈቅድምና ነው። ወደደም ጠላም በህይወት ውስጥ ራሱን ችሎ ከሆነ እድሜ በኋላ ራሱን ችሎ ሲወጣ ሊሆን ይችላል ራሱን ችሎ እየኖረ እንዴት ጓደኛ መመስረት እንዳለበት፣ እንዴት ህይወትን መጋፈጥ እንዳለበት በስራም ሊሆን ይችላል፣ በኮሙኒኬሽን ስኪልም ሊሆን ይችላል፣ ከጓደኞቹ ጋር ባለው ሊሆን ይችላል። ፑሽ ኦቨር የሚሆኑ እኮ ሰዎች አሉ፣ ሰው ያላቸውን ሁሉ የሚሰሙ። በይሉኝታ ውስጥ የምንጓዝ እኮ ብዙዎቻችን አለን። እነዚህ ሁሉ የሆኑት በአስተዳደጋችን ውስጥ የመጣው ተጽዕኖ ስላለ ነው። በእኛ ውስጥ አለመታገል የሚባለው ነገር የለም። እንዴት ነው መታገል የሚባለው ነገር በእኛ ውስጥ ዲቨሎፕ አልሆነ? ምንም የምንታገለው ነገር የለም። ምንም የምንታገለው ነገር ከሌለ ደግሞ ከመታገሉ የምናገኘው አንደርስታንዲንግ አይኖርም። ጀስት የሆነ ሙቀት ውስጥ መኖር ነው የምንፈልገውና ብዙ ጊዜ ቤተሰቦች ይሄንን ሲያደርጉ ያለውና ልጁ እየጨቀለ መምጣት ይጀምራል። ነፍሱ በጣም ህፃን የሆነች ትመጣለች። በህይወት ውስጥ አንደርስታንዲንጉም ዴቭዝ የለውም። በቃ እስከሆነች ድረስ ቢጓዝ ነው
እና በዚህ አይነት ህይወት ውስጥ የሚጓዙ ሰዎች በጣም ብዙ የሚደርስባቸው ነገሮች አሉና ቤተሰቦቻችን የኛ ቤተሰብ ሲያሳድጉን ከሌላ ሰው ጋር ያናጸሩ ነው ያሳደጉን። ይንተና ልጅ አየው እንዴት እንደሆነ ከዛ ልጁ ያንን ሰው ለመሆን ይላል። ለምን ከቤተሰቦቹ ማግኘት የሚፈልገውን አፕሪሺዬሽን እና ወይም ደግሞ ጎበዝ በርታ የሚባለውን ነገር አንተ አሪፍ ሰው ነህ የሚባለውን ሪስፖንድ ወይም ደግሞ ከነሱ ምላሽ ለማግኘት ሌላ ሰውን ለመሆን የሚሄድበት መንገድ አለ። እንደሱ ነው የምፈልገው። ሞዴል ማድረግ እኮ ችግር የለውም፣ ኮንሺየስሊ ማድረግ ግን ሞዴል ያደረክበት ኢንቴንሽን ምንድነው የሚለው ነገር ይወስነዋል። በሰዎች ዘንድ ተቀባይነትን ለማግኘት ነው፣ ሆነ አፕሩቫል ቫሊዴሽን ለማግኘት ነው። ኦኬ እሱ እኮ እንደዚህ ነው እንዲባል ነው። ስለዚህ ብዙ የምናደርጋቸውን ነገሮች የምናደርግበት ምክንያት ከሰዎች ማግኘት የምንፈልጋቸውን ነገሮች ለማግኘት ነው እንጂ ራሳችን ፈልገናቸው አይደለም። እነዛን ነገሮች ማለት ዴቨሎፕ የምናደርግበት መንገድ ያንን ነገር ግን ፐርሶናውን ቢውል ያደረግንበት ምክንያት ግን የሆነ የፈለግነው ነገር ስላለ ነው። ላይክ አንተ እዚህ ጋር ሆነ ካንተ በላይ አቅም ያለው ካንተ በላይ ገንዘብ ያለው ካንተ በላይ ፓወር ያለው ሰው ሲኖር እንዴት ነው አክት የምታደርገው? ለምንድን ነው እንደዛ አክት ያደረከው? የምትሽቆጠቆጡበት መንገድ የሆነ ነገር ለማግኘት የምትሄድበት መንገድ የምር ፈልገው ነው ወይንስ የሆነ ጥቅማ ጥቅም ለመሻት ነው? ያ ፐርሶናችሁን ይገልጻል። ፐርሶና አይጠቅም አይደለም መጨረሻ ላይ መጣላቸው ነው። ኢጎም አይጠቅምም አይደለም፣ ከእንደገና ደግሞ ሻዶውም አይጠቅምም አይደለም፣ በደንብ ይጠቅማሉ። ሁለተኛ ኢጎ ጋር እንምጣ። ፐርሶና ምንድነው አልኳችሁ? ልክ እንደ አበባዋ ከፊት ለፊት የምታስቀምጡት አርቲፊሻል የሆነች አበባ አለች፣ ከኋላ ግን እውነተኛው አበባ አለች፣ ያልተፈለገች የማትወደድ አይቻ አትረባም የተባለች። ከፊት ለፊት የሆነች ፐርሶና ደግሞ አለች፣ ቢውል ያደረግናት ምታምር ምትታይ ውብ የሆነች። ናርሲሲስት ማለት እኮ ያኮ ነው አይደለ? ናርሲሲስቲክ የሚባለው ናርሲሰስ ከሚባለው ሰው የመጣ ነው። በአንድ ዘመን የሚኖር ነው። በአንድ ዘመን ውስጥ ሲኖር ሰዎች የሱን መልክ አይተው የሚሰጡት ምን አለ ነው እይታ፣ አንድ ፐርስፔክቲቭ አለ ወይም ደግሞ ውበቱ የሚገልጹበት ምናምን መንገድ አለ። ራሱን በምን ያየ በጣም የሚመሰጥ ነው፣ በውሃ ውስጥ ያየ የሚመሰጥ ሰው ነው። ከዛ ነው ውሃ ውስጥ ገብቶ የሞተው። በጣም ከራሱ መልክ ጋር አፍቅሮት ውስጥ ገባ። ከራሳችሁ ፐርሶና ጋር አፍቅሮት ውስጥ ስገቡ ዴቨሎፕ የተደረጉት በሆኑ ምክንያቶች የተመሰረቱት ማስኮች መሆን ይጀምራሉ፣ ማንነታችን መሆን ይጀምራሉ። በጣም ስንፋቀር ከነዛ ነገሮች ጋር አይ ቲንክ አዲስ የሚወጣው ሱፐርሂውማን ሙቪ ስፓይደርማንን ካያችሁ አንድ የሚጠየቀው ጥያቄ መሃል ላይ አንተ ማን ነህ ነው? አንተ ስፓይደርማን ነህ ወይንስ አንተ የምርም ፒተር ፓርከር ነህ የሚለው ነው። አይ አም ቦዝ ይላል እና አይ አም ቦዝ የሚለው ኢትስ አ ቢሊፍ ሲስተም። እኔ ሁለቱንም ነኝ የምትሏቸው ነገሮች በሙሉ የሚጠቃልሉት ምን ውስጥ ነው? ኢጎ ውስጥ ነው። ኢጎ ማለት መሀል ላይ ያለ ነው በፐርሶናና በሻዶ መካከል። ኮንሺየስሊ ነገሮች የምታስቡበት መንገድና ኮንሺየስሊ የምትመርጡበት መንገድ ነው። ኢጎ ይጠቅማል አይጠቅምም? ይጠቅማል። አይጠቅምም የምልበትም ፖይንት አለ። አይጠቅምም ስላችሁ ግን ከኢጎነቱ አይደለም፣ አንድ ሰው ከመጣበቁ የተነሳ ነው። ፐርሶና ለምሳሌ ይጠቅማል አይጠቅምም? ይጠቅማልም ይጎዳልም። ሲጎዳችሁ ኦቨርሊ ነገሩ ላይ አታችድ የምትሆኑ ከሆነ ነው፣ ወይም ከፐርሶና ጋር በጣም የምትጣበቁ ከሆነ ዘሞመንት የሆነ ሰው የሆነ ነገር ሪጀክት ሲያደርጋቸው ለምሳሌ እንበል ራሳችሁን የምታውቁት ወይም ራሳችሁን የምታምኑት ምንድነው? በዚህ ፐርሶና የፈለኩትን ነገር አደርጋለሁ ወይም በዚህ ማስክ በዚህ ዴቨሎፕ ባደረኩት መልኬ የፈለኩትን ነገር መሳብ እችላለሁ። ቆንጆ ነኝ አይደለ? ለምሳሌ አንዲት ሴት እንበል ያን የምታምን ከሆነ የፈለገችውን ነገር በቁንጅናዋ ማግኘት የምታምን ከሆነ ዘሞመንት በሷ ውስጥ የማታምነው የሆነ ክፍል ቢኖራት ለምሳሌ እውነተኛው ማንነቷን ትሩ የሚባለውን ሰልፏን መደብቅ ከሆነ ከዛ በኋላ በመልኳ ብዙ ነገሮች መሰበሰብ ከሆነ የሆነ ሰው ሪጀክቲቭ ያርጋት ማን ስለሆነ ነው እሱ እኔን ማይቀበለኝ? ማን ስለሆነ ነው እኔን የመሰለችው ልጅ፣ እኔን የመሰለች ቆንጆ፣ እኔን የመሰለ አዋቂ፣
እኔን መሰለ ሀብታም መባል ይጀምራል። ኢጎይስቲካል የሚሆነው እዚህን ሰዓት ነው። ስለዚህ ምን ሆኖ ኢጎን እንደ ኢጎ ማድረግ የሚጀምረው ፐርሶና ነው። ይኸውላችሁ ኢጎ ማለት ምን መሰላችሁ? የምታምኑት ነገር ማለት ነው። ኢትስ ቢሊፍ ሲስተም ነው። እኔ እንደዚህ ነኝ፣ እኔ አዋቂ እኮ ነኝ፣ እኔ ልደቱ ነኝ፣ ሳይኮሎጂስት ነኝ፣ እኔ መንፈሳዊ ነኝ፣ እኔ ቆንጆ ነኝ፣ ውብ ነኝ የሚሉትን ነገሮች የቆምንባቸው ምኖች አሉ ነው። እግዚአብሔርን ማመን ነኝ ምናምን ምንላቸው እምነቶች አሉ። እነዚህ እምነቶች ሻተር ሲሆኑ ሲፈራርሱ አንተ ማን ነኝ እኔ ከዛ የሚሉት ነገሮች መምጣት ይጀምራሉና የሆነ ሰው ያንን ፐርሶናውን በጣም ያያደነቀ ያንን ፐርሶናውን በጣም ቱ አታችድ የሆነ በመጣ ቁጥር በጣም እየተጣበቀ በመጣ ቁጥር የሆነ ሰው ሪጀክት ሲያደርገን የምትወጣ ሻዶ አለች ሊክ የምታደርግ። ስለዚህ ያ ፐርሶናይ ወይም ያ ቢልድ የተደረገው ማስኬ ስንጥቅ ማለት ይጀምራል። ሲሰነጠቅ ከማንም ሰው ጋር መሆን አልፈልግም። እንዴት መሰላችሁ? ለምሳሌ የሆነ ሰው ከናርሲሲስቲክ ፐርሰናሊቲ አንደኛው ችግራቸው ስቴብል የሆነ ጓደኝነት የላቸውም፣ ወይም ደግሞ እነሱን ሊያሳድግ የሚችል ይሄ ነገር ልክ አይደለም፣ ይሄ ነገር ልክ ነው የሚላቸው ጓደኝነት ውስጥ በፍጹም አይገቡም። ሁልጊዜ ምንድነው የሚፈልጉት? አድማይሬሽን ነው የሚፈልጉት። ያንን መልካቸውን የሚያገንላቸውን ሰዎች ይፈልጋሉ። ያንን መልክ ካላገነንክላቸው ሁልጊዜ የሚሆኑት እንደዚህ አይነት ሰው ጋር ነው። ከዛ ውጪ ማንንም ጋር መሆን አይፈልጉም። ዘሞመንት ያ የሚያገንላቸው ሰዎች ምናልባት በጣም ሆነስት ነው እንበልና እዚህ ጋር ግን የምታደርገው ነገር ልክ አይደለም ካለው ያ በማስኩ ወይም ደግሞ በፐርሶና በጣም የሚተማመን ሰው ዘሞመንት ፐርሶናው ይቀደዳል። ከዛ ጓደኝነት ጋር አብሮ አይሆንም። ሌላ ሰው ይፈልጋል። ሌላ ሰው የሚፈልገው ለምንድነው? አሁንም አድማይሬሽኑን ከመፈለግ የተነሳ ነው። እነሱ ያ ግራውንድ ላይ መቆም የሚችሉት ሰዎች ይሄ ማስካቸው የሚያደንቁላቸው ሰዎች እስካሉ ድረስ ብቻ ነው። ከዛ ውጪ ጓደኛ አይኖራቸውም። ይቅርብ የሚሉት ቤስት ፍሬንድም አይኖራቸውም። ምክንያቱም አንድ ሪሌሽንሺፕ ሊሆን የሚችለው ወይም ደግሞ ቦንዲንጉ ሊፈጠር የሚችለው ቨልነራብል መሆን ሲኖርብን ነው። ገልጠም እናሳየው እውነተኛ ማንነት አለ። ፍቅረኛችንም ሜቢ ለጓደኞቻችን እንደ ጓደኝነቱ ይወስነዋል። ኢጎ ምንድነው? ኢጎ ይጠቅማል ይጠቅማል ማለት በጣም ነው የሚጠቅመው። ለምን ካላችሁ ስቴቢሊቲ ይፈጥራል። ለምሳሌ እግዚአብሔር አለ ብዬ ማመኔ ለኔ አሁን ላይ ላለሁበት ምን ይፈጥርልኛል? ስቴቢሊቲ ይፈጥርልኛል። ተረጋግቼ ነገሮችን እንዳስብ ተረጋግቼ እንድኖር ያደርገኛል። መረጋጋት የሚፈጥርልኝ ነገር ነው የማምናቸው ነገሮች። እነዛ ምናምናቸው ነገሮች ግን ቢፈራርሱስ ማንን? ስለዚህ እኔ እንደዚህ ነኝ የምለው ነገርና ይሄ ነገር የእኔ ነው፣ ይሄ ነገር የእኔ ነው፣ እሷ የኔ እህት ናት፣ የኔ ታልፋ ከየእኔ አልፎ እኔ መሆን ልትጀምር ትችላለች። ስትነካ ላልወድ ይችላል። ጎረቤት ሲነካ በቃ ውኡል ይችላል። ከዛ ማህበረሰብ ከዛ ሀገር እያለ ቅጥሩ እየሰፋ ሊመጣ ይችላል። ግን ኢጎ መቼ ነው ችግር የሚሆነው? ቅድም እንዳልኳችሁ ፐርሶናችን ላይ ወይም ደግሞ ዴቨሎፕ ያደረግነው ማስክ ላይ ብቻ ምን ነው እንኳን ያ በጣም አስቸጋሪ ነገር ነው። ፐርሶናችንን ብቻ ያመንን በዛ ነገር ውስጥ እንኖር ብንል አንችልም። ኢጓችን ላይ መተማመን አንችልም። ለምን? ለምሳሌ ትግስተኛ ነኝ፣ ለሰው ልጅ ክብር የምሰጥ ሰው ነኝ ብዬ አስባለሁ። ከዛን ትንሽ ሲያልፍ ደግሞ አምናለሁ። እነዛ ነገሮች ግን ወይም ደግሞ ይሄ ማመንና ይሄ ማሰብ ግን የራሱ የሆነ ለካ ክራይቴሪያ አለው። እኔ አላወኩም ነበር። ያወኩት መቼ ነው? በአንድ ባስ ውስጥ እየሄድኩኝ ወደ አንድ ቦታ እና አጠገቤ የተቀመጠው ሰውዬ ነበር። ይሄ ሰውዬ የለበሰው አለባበሱ ብቻ አይደለም፣ ልብሱ ብቻ the way he dress ሳይሆን ልብሱ ምን ያለ ነው? ያደፈ ነው። ያደፈ ማለት ይቆሸሸ ማለት ነው። መስኮት አጠገብ ተቀምጬ እሱ አጠገቤ ተቀምጦ ትንሽ የመሽተትም ነገሮች አሉት። ከለበሰው ልብስ ከጠጣው መጠጥ ሊሆን ይችላል።
እና ራሴን ምን ሳደርግ አገኘሁት ዘሞመንት እንዳይነካኝ ለማድረግ ራሴን ሳነቃንቅ ነው ማየው። እኔ ውስጥ የፈጠረው ነገር አለ። ከዛ እኔ ውስጥ የፈጠረው ነገር ይሄ እንዴት ነው ሞመንታሪሊ የሚፈጥረው ሪአክሽን አለ። ሶ ዘሞመንት ስንቀሳቀስና እንዳልነካካ ስለ ራሴን ሳገኘው አገኛለሁ። አሁን እንዴ መስላችሁ ኢጎ ማለት እኔ ለሰው ልጅ ክብር እሰጣለሁ ሰውን የማከብረው በሰውነቱ ነው ብዬ ማምን ልጅ ግን በሰውነቱ እንዳልሆነ ወይም በሚለብሰው አለባበስና በሚያደርገው ጫማ ወይም ባለው ንጽህና ውስጥ እንደሆነ ያየሁት እንደዛ ነው። ከዛን ከራሴ ጋር ነው ትግል ውስጥ የምገባው። ምን እያደረክ ነው? እዚህ ጋር ምን እየሰራ ነው? ከምንድን ነው እየሸሸ ያለው? ሁኖስ አንተ አንድ ቀን በዛ ሰው ቦታ ብትሆንሳ? ኦኬ ሰውን አከብራለሁ ብለ ብዙ ጊዜ ለራስ የምለፍፈው ነገር የምር እውነት ነው ወይ? ምን ያክል ሪያሊስቲክ ነው ያ ነገር? ይኸው እዚህ ጋር እኮ ያየን ነው። አብረ ተቀምጠ ያ ሰው ያለው አለባበስ ወይም የለበሰው ልብስ ንጹህ ካለመሆኑ የተነሳ አንተን እንዳይነካና የሆነ የመጠየፍ ስሜት ባንተ ውስጥ ሲፈጠር ያየን ነው። ይሄ ማልፈልገው ክፍሌ ነው። ምክንያቱም ሪአክት ያደረገ ነው ሰውነቴ አንኮንሺየስሊ ሪአክት ያደረገውን ነገር ደግሞ ዲናይ ማድረግ አልችልም። ወይም ደግሞ ይሄ የኔ እውነት አይደለም ብዬ መክፋት አልችልም። የኔ እውነት ነው። ለምን በኔ ውስጥ ስለተፈጠረ ከእንደገናም ደግሞ በድርጊት ደረጃም እየሆነ ያየሁት ነው። ስለዚህ እኔ እኮ ሰውን በየምር አከብራለሁ ምናምን ብዬ በዛን ሰዓት መሄድ ያ ሪአክት ያደረኩት እውነት ምን እየሆነ ነው የሚመጣው? እየተገፋ ነው የሚመጣው። የምንገፋቸው ነገሮች በሙሉ ሼም የሚሰሙን የማንወዳቸው ነገሮች በሙሉ ምን መሆን ይጀምራሉ? ሻዶ መሆን ይጀምራሉ። ሻዶ ማለት ያ ነው። በኢጎዬ ስለ ሰው ልጅ ክብር እንደዚህ ብዬ ማምን ልጅ ትንሽዬ ቆሻሻ ልብስ የለበሰን ሰው የምትጠየፍበትና እንዳይነካኝ ለማድረግ የሚሄድበት መንገድ ከምን ጋር ይጋጫል? ከኢጎዬ ጋር ይጋጫል። ለምን? በኢጎዬ ማምነው ምንድነው? ሰዎችን ሁሉ መለካው፣ ሰዎችን ሁሉ ማምነው ወይም ማከብረው በመናቸው ነው ብዬ ነው ማስበው፣ በሰውነታቸው ነው ብዬ ነው ማስበው ወይም ማምነው። ዘሞመንት ግን እንደዛ ያልሆነ ሁኔታዎች ሲፈጠር ራሴን ያገኘሁት እንዴት ነው? የምርም አንተ ሰውን የምትቀበለው የምታምነው ወይም ደግሞ የምታከብረው የምትወደው ባለባበሱ ነው እንጂ የምርም በሰውነቱ አይደል፣ ሂዩማን ስለሆነ አይደል። ይሄንን መቀበል ያሳምማል ማለት ይደብራል በጣም። ምክንያቱም ሼምፉል የሆነው ክፍላችሁ ነው። ምክንያቱም እኔ እንደዚህ ነኝ ከምትሉት ቅጥር ውጪ ነው ይሄ ነገር። እኔ ሰውን የማከብር ነኝ ካልኩት ቅጥር ውጪ ነው። ሰውን የምታከብረው በምንድነው? ዲራር በጣም ሊስቶች አሉ ወይም ደግሞ የሆኑ ነገሮች ከተቀመጡልህ ነው ያንን ነገር ሊሆን የሚችለው። ከዛ ውጪ አታደርገው የሚል ምን አለው እምነት አለው ማለት ነው። እኔ ነኝ የምላቸውን ነገሮች መርጬ ነው ማደርጋቸው። መርጬ የማደርጋቸው ነገሮች ለኔ ስቴቢሊቲ ወይም ደግሞ የተረጋጋ የሆነ ነገርን የሚሰጡኝ ነው፣ የማምንበትን ነገር የሚሰጡኝ ነው። ለምሳሌ ትዕግስተኛ ነኝ እንላለን። ኢጎ የሚጠቅመው ትዕግስተኛ መሆንን የሆነ ያክል ኤቪደንስ ሊኖር ይችላል። ነህም አይደለህም ግን ነህ ማለት ለምሳሌ ቁጭ ብለህ የሆነ መጽሐፍን እስከሆነ ሰዓት ድረስ ልታነብ ትችላለህ። so you are patient, you have patience like አላችሁ የሆነ ትዕግስት ማለት ነው። ትዕግስተኛ ነኝ ማለት ግን እርግጠኝነት ያለበት ነገር ነው። ወይም ሙሉ በሙሉ እኔ ትዕግስተኛ ነኝ የሚለው ነገር ግን የታክሲ ሰልፍ ላይ ትንሽ ስትናደድ ራስን አላገኘም መታገስ አቅቶ የሆኑ ነገሮች ስትቆነጠነጥና እንዲህ ስለሆነ ነው ምናምን ብለን እኮ ዲፌንስ ሜካኒዝም ማቅረብ እንችላለን። ግን የምሩነታውን ብናይ ደግሞ ትዕግስተኛ ያልሆንባቸው ነገሮች አሉ፣ ብዙ ነገሮች። ስለዚህ ትዕግስተኛ ነኝ። ሪያሊስቲክ መሆን የሚያስፈልገው እዚህ ጋር ነው። ኢጎ ማለት አንድ ሰው ኢጎይስቲካል ነው የሚባለው ሪያሊስቲክ ላይ መቆም ሲያቅተው ነው። የሆነ ነገር አለው ግን ለምሳሌ ባለፈውም ስላችሁ አንድ ልጅ በሚያድገው አስተዳደግ ውስጥ አንተ ጎበዝ ነህ፣ አሪፍ ነህ፣ በርታ ምናምን እየተባለ የሚያድግ ሰው ካደገ በኋላ እንደዚህ ነኝ ብሎ ሲናገር የሆነ ፍሬ ላይ ይገባል በራሱ ህይወት ውስጥ። የሆነ ፍሬ ሳይኖር ግን እኔ እንደዚህ ነኝ እያለ የሚመጣ ከሆነ ምንም የምታዩለት ነገር የለም። እንዴት ነው ምንም ነገር ራስ ላይ ፍሬ ሳታፈራና ሳታይ እንደዚህ ነኝ ብለህ ያመንክ የምትመጣው? እኔ እኮ ሰውን አከብራለሁ፣ እኔ በልብስ አይደለም ሰውን ማከብረው ምናምን ስትል የሆነ ሰው ግን የምርም ለለበሰ ሰው እንዴት እንደምታሽቋልጥ የሚያይ ከሆነ እንደዚህ አይደለም ስባል እንዴት እንደዚህ ትለኛለህ?
እኔ በጣም እንደዛ በልብስማ ማድረግ ሰው አይደለም ብለህ የምትሄድ ከሆነ ዛ ዲፌንስ ሜካኒዝም ኢጎን ለመጠበቅ እየሞከርክ ነው። ሶ that's why ኢጎይስቲካል እየሆንክ ነው የሚባልበት ምክንያት። እዚህ ሪያሊስቲክ መሆን አለበት። እስከምን ድረስ ነው የምታገሰው? በቃ እስከምን ድረስ ነው ሰውን የምወደው? እስከምን ድረስ ነው ሰውን የማከብረው? ልብስ ምናልባት ንጹህ እስከለበሰ ድረስ ግን እዛ ላይ መቆም አለበት አይደለም። የሰው ልጅ የሆነ አላማ ሊኖረው ይገባል የምልበት ምክንያት ሰው ለመሆን የሚሰራ ሰው ኦኬ that's one flaw ወይም ያ የኔ አንድ ጉድለት ነው፣ ያ የኔ አንድ ችግር ነው። ሰውን አከብራለሁ እስከምን ድረስ? የሆነ ልብስ ሲለብስ ንጹህ ከሸተተኝ የሚያጸይፍ ነገር ከሌለው። ስለዚህ ኢጎ ምን ይሆን ይመጣል? ከዛ ጊዜ በኋላ እየሰፋ ይመጣል። ለምን? ኢንቴግሬት የምታደርጉት ሻዶ አለ ማለት ነው። የኔ ሆኖ የኔ ብዬ ማልጠራው የሆነ ክፍል አለ። ያ ማን ነው? ሻዶ ነው። ሻዶ ማለት ሼም የሚሰማኝ አጠገቡ ተቀምጬ በውስጥ የሚሰሙኝ ስሜቶች አሉ። እንዳይነካኝ ጫፉም እንዳይነካኝ ስፈልግ የሆነ ሽታ ሸተኝ ደዌ ሪአክት ላደርግ የምፈልግበት መንገድ፣ ዘዌ መስኮት መከፍትበት መንገድ፣ ዘዌ ሲጠጋኝ እኔ ሜጃ ወደ ሌለው ከመስኮት ወዴት ይኬዳል? ወደ ውጭ አልወጣ። ዘሙር ራሴን ሲሸሸው ሳገኝ ይሄ ሁሉ የማልፈልገው ነገር ነው። እኔ እንደዛ ሪአክት ማድረግ አልፈልግም፣ ግን ሲሆን አገኘዋለሁ። ሲሆን ሳገኘው የኔ ምንድነው የተደበቀው የሆነ ክፍሌ ነው፣ ግን በሁኔታዎች የሚገለጥ እርግጠኛ አትሁኑ በራሳችሁ ለሚባልበት ምክንያት ለዛ ነው። ኢጓችሁ ሻተር የሚሆን ስብርብር የሚልበት አንደኛ ምክንያት በጣም የምትጣበቁ ከሆነ ኢጓችሁ ላይ ስብርብር ሲል ማን አንተ ነኝ ብለህ ያሰብከውን ነገር ሳትሆን ስታገኘው ራስን ማን የሆነ ሻዶ ክፍልህ ወጥቶ የሆነ ነገርን ሲያሳይ ማን እዛን ሰዓት ላይ እነዚህ ሶስት ነገሮች ኢንቴግሬት መደረግ አለባቸው። ካንተ በታች ፓወርለስ የሆነን ሰው ስታገኝ፣ አቅም የሌለውን ሰው ስታገኝ፣ አንተ ከሱ በላይ አቅም እንዳለ ስትረዳ፣ ገንዘብ እንዳለ ስትረዳ how you treat them እንዴት ነው ያንን ሰው ትሪት የምታደርገው፣ የምትንከባከበው፣ የምታየው፣ የምትመለከተው። ምክንያቱም ሻዶ ውስጥ አንገርም አለ፣ እንዴት ምናምን ምንላቸው ነገሮች አሉ። ሶ ሻዶ ምንድነው? ሼም የሚሰሙን ማን ወዳቸው ማን ፈልጋቸው የራሳችን ሆነው ራሳችን ውስጥ ግን ቦታ የሌላቸው ነገሮች። ለምሳሌ እንደ ሻዶ አንድ ሊቀመጥ የሚችለው ቅድም ካነሳውላችሁ አበባዋ ናት። አበባዋ አልተፈለገችም፣ አባንድን ተደርጋለች። ማንንም አልተመለከታትም፣ ማንንም አላያትም። ስለዚህ አለመታየቷ፣ አለመፈለጓ ያን ስሜት በውስጧ እንዲቀመጥ ያደርጋል። የሆነ ፓርት ላይ የሆነ አንገርም ሊኖር ይችላል፣ የሆነ ንዴት። ስለዚህ ያን ስሜት በዚህ ሰውነት ውስጥ እንዲሰማን አንፈልግም። መርጠን የሆኑ ስለራሳችን ምናምናቸው ስለ ሰዎች ምናምናቸው ነገሮች ይኖራሉ፣ ስለ ፈጣሪ ምናምናቸው ነገሮች አሉ። እነሱን ብቻ ይዘን ለመጓዝ ነው የምንሄደው። ከዛ ውጭ የሚመጣ ነገር በሙሉ ጠላቴ ነው። ለምሳሌ አንድ ሰው መጥቶ አንተ እኮ ታስመስላለህ፣ ካንተ በላይ የሆነ ገንዘብ ያለውን የሆነ ፓወር ያለው ምናምን ሰው ስታይ በጣም እኔ አልሽቆጠቆጥም፣ ወይም ደግሞ የሆነች ልናለሳልስ ትንሽ ኦቨር ሹገር ኮት ለማድረግ ምናምን ሊሆን ይችላል እኮ ዘመን እኮ ምናምን እያልን አናምነውም ነገሩን እኮ። ግን በቃ ጀስት ከሌሎች ሰርከምስታንስ አንጻር ነው እንጂ ያን ያደረኩት እኔ አይደለሁም ያን ነገር ያደረኩት። ወደድን ጠላልም ራሳችን ያደረግነው ድራይቭ ያደረገን የሆነ ዲዛይር እንዳለ ማወቅ አለብን። እነዚህን ከፋፍለን ካላየን ህይወታችን ላይ የትኛውን መለወጥ አለብኝ፣ የትኛውን መቀየር አለብኝ፣ የትኛውን ማሻሻል አለብኝ፣ የትኛውን ኢንተግሬት ማድረግ አለብኝ የሚለው ነገር አለ። እኛ ሶስቱንም ባይዘው ሶስቱንም እንስላችሁ ወደንም ጠላንም የምናስመስላቸው ብዙ ቦታዎች አሉ። እናስመስላለን፣ ግን ላለማስመሰል ደግሞ መሄድ መቻል አንድ ነገር ነው። ማስመሰልን መቀበል ግን ትልቅ ፖይንት ነው፣ ወይም ትልቅ ስቴፕ ነው። የመጀመሪያው ስቴፕ አናውሌጅ ማድረግ ነው። ኦኬ ሰውን የምጸየፍ ነኝ። ሰውን የምመዝነው በምንድነው? ሚዛኔ በለበሰው ልብና በለበሰው ልብስና ባለው ገንዘብ ነው። ሰውን ትሪት ማደርገው እንዳለበት ሁኔታ ነው። ዝቅተኛ ሁኔታ ላይ ካለ ዝቅተኛ ትሪትመንት እንሰጠዋለን።
እዚህ የሆነ በዛ በሰውነት ሚዛን ውስጥ ያስቀመጥኳቸው ምኖች አሉ ክራይቴሪያዎች አሉ በዛ ክራይቴሪያ ሰውን እንደዛ አደርጋለሁ ያ የመጀመሪያው መንገድ አናውሌጅ ማድረግ ነው አድሚት ማድረግ ነው የሆነ እውነት አለ ከዛ እውነት ማምለጥ አንችልም ኢጎ ሲባል ኢጎአችን ላይ የምናስቀምጣቸው ነገሮች አሉ ማለት ቅድም እንዳልኳቸው ይሄ እኔ ማይክ ነው ማንም እንዲነካብኝ አልፈልግም የኔ ነው ስለዚህ it's belong to me ስለዚህ ይሄ ነገር ለኔ ይገባኛል ብለን እናደርጋቸው ነገሮች ኢጎይስቲካል ያደርጉናል ይሄ ክብር ለኔ ነው የሚገባኝ ይሄ ቃል ለኔ ነው የሚገባኝ ይሄ ነገር ለኔ ነው የሚገባኝ ይሄ ነገር ኮንትሮል ማድረግ እችላለሁ ህይወቴን ኮንትሮል ማድረግ እችላለሁ ካንተ ውጭ ያለው ፋክተር ማየት አትፈልግም I'm the one ሁሉን ነገር ላደርግ የምችለው really the moment እንዳልቻልከው ወይ ደግሞ ኮንትሮል ማድረግ እንደማትችላቸው ነገሮች ሲፈጠሩስ ምንድነው የምትሆነው it's become exhausted በጣም የሚያደክመኝ ነገር መሆን ይጀምራል ታዲያ እኔ ማን ነኝ ወይ ይሁሉ ነኝ ብዬ መጣሁትን ነገር ሳይለም የኔ ነው ያሰብኳቸው ነገሮች የኔ ሳይሆኑ ማግኝባቸው ሰዓቶች አሉ ይላል ቃርለ መጽሐፈ ምሳሌው መጽሐፈ መክብብ ላይ የትኛውንም ያጠራቀምነው ነገር ቀጠለ የሚመጣ ሰው ነው የምንሰጠው እንጂ የራሳችን የመሆን እድላቸው ዝቅተኛ ነው ትተን ነው የምንሄደው ሞት እኮ ትልቁ የሚያስተምረን ነገር ያ ነው ተዘክሮተ ሞት አንድ የሚያስረዳን ነገር የትኛውም አሁን ላይ ያዝነው ነገር የኛ እንዳልሆነ ነው አፈር የሚበላው ነው ሌላ ሰው የሚወስደው ነው እንዲህ ተናንቄ ያለኝን ገንዘብ ያሉኝን ሰዎች በሙሉ ይያቸው መሄድ አልችልም ስሞት ብቻዬን ባዶ ራቁቴን ነው የምሄደው እዚህ ዳርክ ናይት ወይም ደግሞ የኢጎ መሞት ማለት ያ ነው በጣም አታሽድ መሆንባቸው ነገሮች እንደዚህ ነው እርግጠኛ መሆንባቸው ነገሮች እርግጠኛ ለመሆን ጀምራለሁ ከዛ በኋላ ግን በእርግጠኛ ያልሆኑ ነገሮችን እርግጠኛ ሰው አገኘዋለሁ እንዴት ልበላችሁ ለምሳሌ መጀመሪያ ነኝ ብለን የምናስባቸው ነገሮች ከሆነ ጊዜ በኋላ እንዳልሆነ አይ ይሄ ነገር አንተ ግን እንደዚህ አይነት ሰው ነህ ምናምን ሲባል ታማኝ ነህ አይ ለሆነም ላልሆነም እንችላለን እንደ ሁኔታው ሊገለጥ ይችላል ራሴን ስለማላምን ግን ያንንም ማወቄ ምን ይሰጠኛል ሻርዌም ማወቄ እኮ የሆነ ክፍሌ እንዲያድግ ነው የሚያደርገው ግን መታመን እፈልጋለሁ ማመንም እፈልጋለሁ እዚህ በዛ መንገድ ውስጥ ብጓዝ የተሻለ ነው እዚህ ውስጥ የራሴ የሆነ በጣም ትልቅ ምርጫ አለ ማለት ነው የሆነ ክፍሌን አውቄዋለሁ የሆነ ነገር ሊያስደርገኝ ይችላል ግን I don't want to ግን ሪስፖንሲቢሊቲ ወስዳለሁ ምክንያቱም በኔ ሰውነት ውስጥ እስካለ ድረስና በኔ ገላ ላይ በኔ ሰውነት ላይ ያን ነገር እንደሚደረግ አክሽኑ እንደሚደረግ እስካመንኩ ድረስ ያ የኔ ኃላፊነት ነው ሶ ያን ነገር መቀበል ወደድኩም ጠላው ኃላፊነቴ ነው አንድ ሰው አናውሌጅ ካደረገ በኋላ ሊመጣ የሚችለው ኢንቴግሬሽን ይመጣል ነው ኢንቴግሬት ሲደረጉ ሶስቱ ናቸው ወደ ምን የሚያድገው ሰልፍ የሚባለው the whole የሚባለው ዙም አውት ስታደርጉ ራሳችሁን የምታዩበት መንገድ አለ የምታስመስልባቸው ቦታዎች አሉ ነኝ የምትላቸው እርግጠኛ የሆንክባቸው ነገሮች አሉ እርግጠኛ ማትሆንባቸው ማለት ነገሮች አሉ ዘን there is a shadow የሆነ ጨለማ ክፍል አለ there is a creativity in it በዛ shadow ውስጥ በጣም ክሬቲቭ የምትሆንበት በጣም ህይወትን መለወጥ የሚችል ኢነርጂ ያለበት ነው እንዲሸሻቸው ወይም ደግሞ ማትፈልጋቸው የገፋቸው ምትጸየፋቸው ስለራስን መጥፎ ስሜት የሚሰጡ ነገሮች እዛ ውስጥ ነው ያሉት ኦኬ ሻዶ ውስጥ ስለራስሽ የሚያሰማኝ መጥፎ ስሜት ይኖራል ከየት መጣ እንዴት መጣ ሶ ምን ማድረግ አለብኝ የሚለውን ነገር ከዛ በኋላ ነው እየወሰናችሁ የምትመጡት መቀበል ላይ መድረስ ግን በጣም ትልቅ ነገር ነው ስለዚህ ፐርሶናም ያስፈልጋል ኢጎም ያስፈልጋል ከእንደገና ሻዶውም ያስፈልጋል ዘሞር ሶስቱ በጣም ኢንቴግሬት እየሆኑ በመጡ ቁጥር ምን እየመረጣችሁ ነው የምትመጡት እያስመሰላችሁ አሁን መምጣት ትፈልጋላችሁ አስመሳይነትን እስካወቅ ድረስ ያ ችግር እንደሆነ እስከገባ ድረስ በዛው የመቀጠል ፍላጎት ካለ ከዛ ጊዜ በኋላ አንተ ምን እየሆንክ ነው አስመሳይ ሰው እየሆንክ ነው የምርም ማለት ነው ፈልገ እየሄድክበት ነው ስለዚህ ሻዶዋችሁ ውስጥ የተቀመጡ ነገሮች ሊኖሩ ይችላሉ ኦኬ ለራሴ እንደዚህ አይነት ስሜት ይሰማኛል
አልፈልጉም ግን በራሴ አልተማመንም፣ አልፈልጉም ግን ራሴን አልወደውም። ሰው እንዴት ነው ያንን ነገር ተቀብዬ ደግሞ መስራት የምችለው? ኢጓችን ባይ ዲፎልት የሚሰራው በእኛም በቤተሰብም ነው። ለምሳሌ እንበልና በቤተሰባችን ውስጥ እያደግን ስንመጣ አንተ ሰነፍ ነህ፣ አንተ ምንም አትችልም፣ አቅም የለህም እየተባልክ ሰይጣን ምናምን እየተባለን እየተሰደበን የሚመጡ ህፃናቶች ለራሳቸው የሚሰጡት የተሰጣቸውን ነገር ነው እየተቀበሉ የሚመጡት። የተሰጣቸውን ነገሮች እያመኑ መምጣት ይጀምራሉ። የሆነ ነገር ማድረግ ያቅታቸዋል። እኔ አይ ደካማ ነኝ፣ እኔ እንደዚህ ነኝ፣ ነኝነትህን ካልወደድከው እንደዚህ ነኝ የምትለው ነገር ካልወደድከው ለምን አትቀይረውም? ካንተ ጋር ተሰፍቶ አልመጣም እኮ። ካንተ ጋር የተጣበቀ ነገር ለምን ታደርገዋለህ? ብዙ ጊዜ በሳይኮሎጂካል ነገሮች አይቀየሩም ብዬ አላስብም። ባይዘው ቀስ በቀስ በጣም ብዙ የሚቀየሩ ነገሮች አሉ። ባንተ ውስጥ የማትወደው ነገር ካለ ለምን ያን ለመቀየር አትጓዝም? የማትፈልገው ነገር ካለ ያ የሚቀየር ነገር ዲተርሚንድ ሆነን የተላክንበት ነገር የለም። እግዚአብሔር እንደዚህ ነው ብሎ የላከኝ ነገር የለም። ሰነፍ ነው ብሎ ለጥፎ የላከኝ ነገር የለም። ባዮሎጂካሊ የሆኑ ነገሮች ሊኖሩ ይችላሉ፣ ግን ፐርሰንታቸው በጣም ጥቂት ነው። አብዛኛው ነገር ኢንቫይሮንመንት ወይም ደግሞ በቤተሰባችን ውስጥ በምናድግበት ከዛ ማህበረሰቡ ከዛ ትምህርት ቤት ምናምን ጓደኞች ምንላቸው ነገሮች የቀረጹብን ነገሮች ናቸው። ወደድንም ጠላንም አሁን ላይ እኮ ያለው ሳይንስ እኮ ቢያንስ አንጎላችን ኒውሮፕላስቲሲቲ የሚባል ነገር አለ። የሆነ ነገር ስንማር የመተጣጠፍ አቅሙ ከፍተኛ ነው፣ ወይም ደግሞ የመቀየር አቅሙ፣ የመለወጥ አቅሙ፣ ቼንጅ አዲስ ነገርን የማምጣት አቅሙ ከፍተኛ ነው። ባዮሎጂካሊ ያ ነገር ካለ ሳይኮሎጂካሊ ያንን ነገር ደግሞ ዴቨሎፕ የምናደርግበትን ካፓሲቲ ይዘን ነው የመጣ ነው። የሆነ ማይላቀቅ አይነት አድርገን ራሳችን የምናስብበት መንገድ ልክ ነው ብዬ አላስብም። አንዳንዴም ላለመለወጥም ወይም ደግሞ ያንን መንገድ ላለመጓዝም የምንሰጠውም ኤክስኪውዝ ይመስለኛል። አይ እኔ እኮ እንደዚህ ነኝ፣ ኦኬ በዛው ከቀጠልክ በዛው መቀጠል ትችላለህ። ግን እነዚህ ነገሮች እያወቅህ ስትመጣ ፐርሶናውንና የምድርም እንደምታስመስል የምድርም እንደምታሽቋልጥ ሊሆን ይችላል። እንደ ብቻ የሆኑ የምናደርጋቸው ነገሮች አሉ የሆነ ነገር ለማግኘት ስንል፣ ከዛ ምን ደብቃቸው ምን ሸሻቸው የራሳችን ነገሮች ደግሞ አሉ። የምርም እነዛ ነገሮች እንዳሉና ከዛ የምር ከኢጎአችን ጋር ይገናኛሉ። ኢጎአችን ላይ ፎርም ካደረግናቸው ብሊፎች ወይም ደግሞ እምነቶች ጋር ይገናኛሉ ወይስ የሚጋጩ ነገሮች ናቸው? ተጋጭተው ግን ኢጎ ላይ የመረጣችሁትን ነገር ነኝ እያላችሁ የምትመጡ ከሆነ ነው አንድ ሰው ኢጎይስቲካል የሚባለው። ስለዚህ ትዕግስተኛ አይደለም ባይዘው እዚህ ፖይንት ላይ በቃ ኦኬ ትዕግስተኛ የሆንኩባቸው ነገሮች አሉ፣ ትዕግስተኛ ያልሆንኩባቸው ነገሮች አሉ። ሶ ትዕግስተኛ ነኝ ወደሚለው ትልቁ የእምነት ደረጃ ለመድረስ እዚህ ጋር ትዕግስተኛ ያልሆንኩባቸው ነገሮች ላይ የሆንኩ ልመጣ ይችላል። ትዕግስተኛ አለመሆን ያስፈልገኛል ወይ? ምን አይነት ሁኔታዎች ላይ ነው የሚያስፈልገኝ? ኦኬ በጣም ተናዳጅ ነኝ ማለት ነው። ተናዳጅ መሆኔን ግን አላወቅኩም ነበር፣ ወይም ንዴት በእኔ ውስጥ እንዳለ አልተቀበልኩም ነበር። ሰዎች እኮ ፒፕል ፕሊዘር የሚሆኑት ሰዎችን ለማስደሰት ብቻ የሚሄዱት እኮ ለዛም ጭምር ነው። የሆነ ነገር ጌም ማድረግ ይፈልጋሉ ከሰዎች ቫሊዴሽንም፣ መታወቅም፣ መወደድንም ይፈልጋሉ። ያችን ለማግኘት የሚሰራት ፐርሶና አለች። ያ ፐርሶናው ከምን ውጪ ነው? ከውስጣቸው ከተቀመጠው እውነተኛው ስሜታቸው ተቃራኒ ነው። አይፈልጉም የሆነ ነገር ማድረግ፣ ግን ሲያደርጉት ራሳቸውን ያገኙታል። ሰዎችን ለማስደሰት ሰዎች ለሚፈልጉት ነገር ባሪያ ሲሆኑ ራሳቸውን ያገኙታል። ያን ነገር ግን አይፈልጉትም፣ አያምኑትም ጭምር። ያን ነገር ማድረጋቸው እኔ እኮ እንደዚህ ለሰዎች እኮ በጣም ሰዎችን ለማስደሰት ምሮጥ ነኝ፣ የራሴን ነገሮች አላደርግም ወይም ስሜቶችን አላሳይም የሚለውን ነገር መቀበል አይፈልጉም። እዚህ ሰዎች የሚሏቸውን ነገሮች በሙሉ እየሰሙ ይመጣሉ። ይሉኝታ በጣም ያጠቃቸው መሆን ይጀምራሉና እነዚህ ሶስት ኮር የካርል ዩንግ ኮንሰፕቶች ናቸው በአንድ ሰው ሂዩማን ኔቸር ውስጥ የሚቀመጡ። ሻዶ ዳርክ የሆነው ኢነርጂ ነው ወይም ደግሞ ዳርክ የሆነው ክፍላችን ነው። ሶ ብዙ ጊዜ ኢጓችን በሁለት መንገድ ይሆናል ብዬ ማምናለሁ ከተረዳሁትና ራሴ ላይም ካየሁት። ለምሳሌ ልክ እንደዚህ አይነት ኤክስፒሪየንስ ሳገኝ ልክ እንዳልኳችሁ በባስ ውስጥ የሚሄዱን ነገር ሳገኝ ቀስ በቀስ የሚበጠሱ ክሮች አሉ። ስለራሴ ማምናቸው መቀበላቸው ነገሮች የምርም እንዳሉ ነው። ይሄ በራሴ ፈቃድ ላይ ያለ ነው። በራሴ ዊሊንግነስ ነፃ ፈቃድ ላይ የተመሰረተ ነው። ስለዚህ አንድ ከኢጎ ውስጥ የተቀመጠ ነገር ብጥስ እያደረጉት ነው ማለት ነው አይደለም? እሺ አዎ።
ሶ በዚህ መልክ ክራይቴሪያ ነው ይሄን ነገር ልታደርግ የምትችለው ወይም ደግሞ የምትሆነው ይሆንክ ያለው በዛ ይሆንከው ያንን ነው። ሶ ይሆንከው የምመጣው ወይም ደግሞ ምን አይነት ሰው መሆን አለብኝ ስል ግን አሁን ምን ያረኩ ነው ኦኬ እንደዚህ አይነት ሰው ነኝ ወደ እንደዚህ አይነት ሰው ደግሞ መሄድ ፈልጋለሁ። አይዲያል የሚለው ሰልፍ ይኖራል ማለት ነው። አይዲያል የሚለው ይሄ ምናባዊ የምትሉት ከ5 አመት በኋላ ከ10 አመት በኋላ ምን አይነት ሰው ሆኜ ራሴ ማግኘት ፈልጋለሁ የሚለው ነገር ሳስብ ይሄንን አስብበታለሁ። ይሄ በፈቃዴ የማደርገውና ቀስ ያለ የሚበጣጠሱ ክሮች አሉ ማለት ነው በውስጤ እምነቶቼ ምን ይሆኑ ይመጣሉ የተሰባበሩ ይመጣሉ። ትላንት ለጓደኛዬ እየነገርኩት ነበር የሆነ ጊዜ ከዲፕሲክ ኤአይ ጋር ሳወራ አንድ ጥያቄ ጠየቀኝ። የምር ፈጣሪ የለም ቢባል የምር እግዚአብሔር የለም ቢባል ምን አይነት ሰው ትሆናለህ? በጣም ያስፈራኝ ነገር ነበር ዘሞመንት በቃ የሆነ ያክል ነገሩ ፈራው። አሁን ያወራኝ የነበረው ዲፕ ነገር ነበር የጠየቁት የነበረው የመለሰልኝ የነበረውና ኦኬ ኢትስ ናት ዘ ፖይንት ላይክ የእግዚአብሔር መኖሩና አለመኖሩ አይደለም። የእግዚአብሔር መኖሩና አለመኖሩ የኔ ቢሊፍ ሲስተም ውስጥ የሚሰብረው ነገር ምንድነው? ከዛ በኋላ ያ እምነት ሲታጣ እኔ ምን አይነት ሰው ሆናለሁ? ወደ ምን ያደርሰኛል? ኢቪል ወደሚሆን አይነት ሰው ወይ መጥፎ ወደሚሆን ሰው ነው ሆኖ ወይንስ የምርም ሰው ሆናለሁ? ከዛ በኋላ ቀጥላለሁ። አንድ ትላንት ስለውም የነበረው ነገር ምንድነው ኤቲስቶች ከኛ የሚበልጡበት አንደኛ ምክንያት ጥሩ ነገር ሲያደርጉ የሚያደርጉት ከእግዚአብሔር የሆነ ነገር አገኛለሁ ብለው አይደለም ሰው ስለሆነ ነው እዛ ጋር ያለው ሰው እና አንዳንዴ ቢሊፍ ሲስተማቸው ነኝ እንደዚህ ነኝ ከእግዚአብሔር ጋር እንደዚህ ነኝ መንፈሳዊ ነኝ እና ምንላቸው ነገሮች ዘ ሞመንት በራሳችን ነፃ ፍቃድ እየሰባበርናቸው የቀነጠስናቸው እየበጠስናቸው የሚመጣቸው ነገሮች ይኖራሉ። ግን በግዴታ ደግሞ የሚሆንበት ሰዓት አለ። እናንተ ሳትፈልጉ የምትገቡበት የሆነ አይነት ሁኔታ አለ። እሱን ነው ባለፈው ያወራኋችሁ ዳርክ ናይት ኦፍ ዘ ሶል ማለት የነፍስ ጨለማ ጊዜ በራሳችሁ የምታምኑት እርግጠኛ የሆናችሁባቸው ነገሮች በሙሉ የምርም እንዳሉ በግዴታ ማወቅ ትጀምራላችሁ። ያ ኢትስ ፔንፉል የሚሆንበት ምክንያት ፈቃዴ ስለሌለበት ነው ወይም ደግሞ ፈልጌው ስላልሆነ ነው። ግን ማቆም አትችሉም ፕሮሰስ ያ ከተፈጠረ በቃ ብዙ እውነታዎችን ማየት ትጀምራላችሁ ምናምን ሶ ማየት ትክሻለ ያንን የመሸከም እነዛን ሁሉ እውነቶች የመሸከም ትክሻለ ወይ ከሌለ የመሰበር እድል ከፍተኛ ነው። በዚህ አይነት ሂደት ውስጥ ከሆነን የሆነ ሰው ያስፈልገናል። የሆነ ሰው ማለት ጋይድ የሚያደርገን ሰው አይ ሄኮ ማለት እንደዚህ ነው ሄኮን ማለት እንደዚህ ነው ለዚህ ነው ሄት ሰማ ለዚህ ነው በዚህ መንገድ ውስጥ እየመጣ ያለ የሚለን ሰው ያስፈልገናልና እነዚህ ሶስት የካርል ዩንግ ቤዚክ ኮንሰፕቶች ናቸው። አራተኛ ያለ በጣም ዲፕ የሆነው አኒማና አኒመስ የሚለው ሲገባኝ እመጣበታለሁ አንድ ቀን ስረዳው። ሶ ኮሜንት ካላችሁ ኮሜንት አስተያየታችሁ ማስቀመጥ ትችላላችሁ። ላይክ ሼር ሰብስክራይብ አድርጉ። 400 ገብተናል እናመሰግናለን። ወደ 500 እንሄዳለን እያለ ይቀጥላል። ይሄን ይመስላል። ሰላማችሁ ይብዛልኝ።